ቤቲና አቶ ገዙ ቅሌታቸውን ተኮናነቡ። በሚገርም ሁኔታ አባባ ብልሃተኛውና ትሁት ጉድ ሰሯቸው። እንግዲህ ቤቲ ሂዳ አለሜን በመርፌ ከመረዘች በኋላ በጣም ተደስታ ወደ ቤቷ እየሮጠ ሂዳ ገዙን ስልክ ደውላ ትጠራዋለች። እሱም ምንድን የሆነ አጣድፋ ጠራች በማለት እየቸኮለ ወደ ቤት ይሮጣል። እሷም ቢያንስ በትንሹም ቢሆን ቁስሌን አክም ያለው በማለት የራሷን በደል እንደተወጣች አድርጋ ትሄድና ለሱ ግን የነገረችው በሚያሳዝን ሁኔታ አንተ የጀመርከውን እኔ ጨረስኩልህ ነበር ያለችው። ምን አደርገሽ ነው እንደዚህ ያጣደፍሽኝ ሲላት አንተ አለሜ ልታስወግዳት ያስቀመጥኩትን መርፌ ለዛ ነው እንዲያነሳሽው መርፌውን በማለት ሲጠይቃት አዎ አለችው። እና ምን አድርገሽ መጣች ሲላት አስወገድኳት ስትለው ሞተች ሲላት አዎ ጎበዝ እኮ ነሽ የኔ ሚስት ጀግና እንደው በቃ መልሸልምሽ እያለ በቃ በጣም ተደሰተና ያንን ሁሉ በቃ ምን እናደርግ ሲላት ወይናችን ጠጣ በማለት እንግዲህ ወይናቸውን ለመጠጣት ተገባበዙና ችስ እየተባባሉ ወይናቸውን ማንቸስቸስ ጀመሩ። አሁን ግደለሽም ውጭ ሁነን በደንብ እንጨፍር በደንብ እንጠጣ ሲላት ግን እኔ አንቺ ግን ይህንን ያክል ለእኔ ብለሽ ነው አለሜ እንደዚህ ያደረግሻት ነው ወላ አንቺ የተለየ ቂም አለሽ ሲላት ኧረ በፍጹም ላንተ ብዬ ነው እንጂ ስትል ተዋሸዋለች። እሱም ምን ይሰጥሽ የምትፈልጊውን ገንዘብ ያክልም ሆነ የምትፈልጊውን ነገር እንድሰጥሽ እፈልጋለሁ ሲላት እሷም ደስተኛ ሆነችና ሁሉም ነገሮች ወደ እኔ እንድታዞርልኝ እፈልጋለሁ አየህ እኔ ያንተ ሚስት እንደዚህ ጀግና ነኝ በማለት ነበረ የነገረችው። አባባ በሰዓቱ ሲገቡ ቤቲ እሷን ወቅታ ስትወጣ ድንገት ተገጣጥመው የሰው ያለ ድረሱልኝ እባክሽ በመጀመሪያው ሚስት የሞተችው በቂ ነው ሁለተኛ አልፈልግም እያለ ነበረ እንግዲህ ሲማጸን የነበረው። አለሜን በሕክምና ላይ ሆና እየተረዳች እያለች አቶ አባባ በጣም ይጨናነቁ ነበር። አለሜን ለወደፊት ሚስታቸው አድርገው ለማስቀመጥና ለመወሰን ጫፍ ደርሰው ነበረ። ሁለቱም ስምምነት ላይ እየደረሱ ባለበት ሰዓት ይህ ነገር ሲገጥማቸው በጣም ነበረ ያሳዘኑት። በዚህን ሰዓት እንግዲህ ደውለው እንግዲህ ደግሞ በላይ እንደገዳይ እንደዚህ ካደረጉ በኋላ አቶ ገዙ ወደ ትሁት ይደውሉና አለሜ ሙታለች ሲሏት አለሜ ሙታለች የሚለውን ነገር ስትሰማ ስልኳን በቁማ ጣለችው። በዛን ሰዓት ከናቲ ጋራ ቁጭ ብላ እንግዲህ ወጣ ብለን እንናፈስ ብለው እየተናፈሱ ባሉበት ሰዓት ስለነበር ምንድን ነው ብሎ ስልኩን አንስቶ ምንድን ነው የተፈጠረው ሲላት ምንም የተፈጠረው መናገር አልፈለገችም ነበር። ከዛ ቀጥ ብለው ወደ ሆስፒታሉ እየሮጠ ይደርሳል። ሲደርስም እንግዲህ እናቱ ደግሞ አባባን አስጠነቀቀች። እባክህ ልጄን እንዳትነግርብኝ እነሱ እንደሆኑ እንደዚህ ያደረጉኝ እባክህ ተመስገን በማለት አባባም ቁመው ለፈጣሪያቸው ሰገዱ። ከዛም ጸሎት አድርገው አመሰገኑ። እኔ እንደዚህ ትሆኛለሽ ብዬ የምትተርፊ የምነቂም አልመሰለኝም ነበር በማለት ደስታቸውን ገለጹላት። እጇን ይዘው መርፌው ላይ እያሻሹ አይዞሽ አለሜ ተርፈሻል እያሉ ሲሉ ናቲ ደንግጦ ዘው ብሎ ገባ። ማን ነው ማየ እንደዚህ ያደረገሽን ሰው ልትነግሪኝ ትችያለሽ? እነሱ ናቸው ከነሱ ውጭ ማንም ጠላት የለኝም ቢሎ ቢነግራትም እሷ ግን በፍጹም እነሱ አይደሉም አለች። ምክንያቱም ልጇ አንድ ነገር አድርጎ እነሱን መጥፎ ነገር እንዲገባባት አልፈለገችም። በዚህን ሰዓት እንግዲህ አንቺ ወደ ቤት ሂጂ እኔ ወደ እናቴ ልጅ ሲላት ትሁት ወደ ልጇ እየሮጠች ቤት ሆነች። ብቻሽን ሆንሽብኝ ልጄ ምን ሆንሽ አይዞሽ እያለች ስትስማት እባክሽን ወደ አባቴ ቤት ወደ አያቴ ቤት ውሰጂኝ ይሄ ቤትሽ ነው እኮ እባክሽ ታት ቤቴ አይደለም እኔ አባባ ጋር ነው የምቀመጠው በባዶ ቤት ጥላችሁኝ ትሄዳላችሁ ትምህርት ቤት መማር ፈልጋለሁ መቧረቅ ፈልጋለሁ በዚህ ክፍል መዘጋት አልፈልግም ከዚህም ከመጣው ጀማ አንዴ ወንበር ላይ ታስተኙኛላችሁ ስለዚህ በቃኝ እያል አለሜን እኮ አሟት ነው ስትላት አባባ ቤቱ ሰጂኝ አባባን እፈልጋለሁ በማለት ደጋግማ እባክሽ አታስቸግሪ ብትላትም ይገባኛል ብቻሽን እንደተውንሽ ይቅርታ አድርጊልኝ ልጄ አለሜ ካንቺ ጋር ስለነበረች እኮ ነው ጥለንሽ ብነሳ ማንንም ሰው አላገኝም ሁልጊዜ ተኝቼ ስነሳ ባዶ ቤት እያለች ታማርራለች። ሰላም ወደ ቻናሌ ተከታታዩ ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ ላይክ ሼር እያረጋችሁ አበረታቱኝ።
እንግዲህ ቀብረናታል ሞታለች ብለው በቃ እንዴት ብለን ነው የምናለቅሰው እያሉ ገዙና ቤቲ የለቅሶን ሁኔታ ይነጋገሩ ነበር። ወይኔ አለሜ፣ ወይኔ አለሜ፣ ወይኔ ዘንካቲት ዘንካቲት እያለ አይቁመና አይቁመና እያሉ እየተረቡ ይስቁ ነበር። እሷም ትለማመር ነበር። ከዛም እንግዲህ ቀብሩ እንደሚሄዱና ቀብሩ እንደሚያስመስሉ ሲነግራት አይደለም ከቀብሩ ከመስተንግዶም እናስመስላለን እነሱንም ቁጭ ብለን እናጽናናለን ከቀብር መልስም በማለት ሁላቸውም ይነጋገራሉ። እና እንግዲህ በጧት እንነሳለን እንቀብራለን እያሉ ነበረ ሲያስቡ የነበረው። እባክህ ናቲና እንግዲህ እሱ ደግሞ ተቀምጠው ትሁት ሲነጋገር እኔ እኮ የሰው ቤት ሰራተኛ ነኝ፣ እኔን ለምን ትፈልገኛለህ? ምን ችግር አለው? ሰርቶ ማደር፣ ገንዘብሽን ማምጣት፣ አልሰረቅሽም፣ አልቀጠብሽም። መታዘዝ እኮ ክብር ነው። አንቺ እኮ ታዘሽ እኮ የብዙ ሰው ህይወት እያተረፍሽ ነው። ኧረ እባክህ ተማሙቀኝ ነው ስትለው ይህ እንዴ እማዬ ስለ አንቺ ስታወራ በጣም ነው ደስ የሚላት። አንቺ ነፍስ አድን ስራ ነው የምትሰሪው ትሁቴ አላት። እሱ እኮ ለፈጣሪ ነው የማገኘው አለችው። አንቺ ደግሞ በጣም ጥሩ ሰው ነች። እኔ እኮ ልጅ አለኝ ስትለው ልጅሽ ብትኖርሽ ልጅሽ ልጄ ናት አላት። አመሰግናለሁ አለችው። ስለዚህ ልጄን ታጫውትን አንቺ እኮ እየሰራሽ ልጅሽን ነው እያስተማርሽው ጎበዝ ነሽ ሲላት ለምን አላናገርክ ልጅህን ልጄ ትሆናለች ሲለው ደግሞ ልጄ ከምትይኝ እያሳየውሽ ብታይ አይቻልም ፍቅሯን ስሰጥልሽ ለልጅሽ እያለ ሲላት እሱንማ ይገባኛል እያለችው ደስ እያለው ቁጭ ብለው ደስታቸውን እየተካፈሉ ነበረ። እንግዲህ አለሜ ከሆስፒታል ድና ወደ ቤት ትሄዳለች። ቤት ስትሄድም ቁጭ እንዳለች እንግዲህ አንተና እኔ ወደ ውጭ ብንወጣ ናቲ ምን ይመስልሃል? በማለት ናቲን ይዘውት አባባ ይወጣሉ። አሌሜም እንግዲህ ትሁትን ስለ አባትሽ ደውለሽ ታውቂያለሽ ወይ ስትላት እንግዲህ አባቴ አሞት ካልሆነ ፎክሮ አይቀርም። ታዲያ አባቴ ሞተ እንዴ አለች ልጅቷ። አትሄጂም ስትላት እሄዳለሁኝ ልጄሽ እሄዳለሁኝ አለቻት። ሞታለች ብለው እንዳያስቡሽ እስኪ በዛው እናትሽና አባትሽን ማየትሽ ትመጫለሽ ሂጂ አለቻት። እሺ እሞክራለሁ በማለት አለሜ ጋር ቁጭ ብለው መነጋገር ጀመሩ። በዚህን ጊዜ ልጅቷም እንዳኮረፈች ነው። ምክንያቱም ከአያቴ ቤት መሄድ እፈልጋለሁ እያለች ነው። እኛ አባትሽ ነኝ ቢላት አንተ አባቴ ነህ አለችው። አባቴ እኮ ሌላ ነው ስትለው ናቲን አባትሽ ያነ አያትሽ ናቸው ስለሚወዱሽ እና ስለሚያቀርቡሽ እንጂ አባቴ የሚሉሽ በማለት ይገልጽላታል። ልጅቷም እኔ የምፈልገው ከአያቷ ጋር አባቷ ጋር ትምህርት ቤት መሄድና አካባቢ ሄዳ መቦረቅን እንጂ ከዚህ መዘጋትን እንደማትፈልግ ደጋግማ ትናገራለች። አባዬ አለ። ወይኔ ልጄ አለ። ምንድን ነው እየተፈጠረ ያለው ብሎ ናቲ እኔ አልገባኝም ናቲ እኔ የሚፈታተነኝ ነገር በጣም ከባድ ነው አለ። እማዬ እኮ ደህና ነች። አዎ ደህና ነች፣ አምላክ አውጥቷታል። አደራ ግን አይመቸኝም እኔ ጋር ተሸሽጋ ለመኖር እኮ አልቻልኩም አሉ። እሺ አባዬ አለ። ይህን ነገር ማን እንዳደረገው ይመስላል አለው። ምን አባባም ለመናገር አልፈለጉም። ሁሉን ነገር ቀስ ብለን እንደርስበታለን ናቲ አሉት። በቃ አባዬ አንተ እኛን እየጠበቅከን እኮ ነው ያለው። እኔም እናቴን ልጠብቅ እባክህ። ማን ነው እንደዚህ ያደረጋትን ሰው ልወቀው አለ። እንዴት አንተ እንደዚህ ብዬ ነው ብዬ ልነግርህ አልችልም። በህይወታችን ሰው አንዳንድ ክፉ ሰዎች እየተፈጠሩብን ነው አሉ። እሺ እነዚህ እንዴት ነው መቋቋም የምንችለው ብሎ ሲጠይቀው ቀስ በቀስ እንደርስበታለን አለ። ግን ለምንድን ነው የምትደብቁኝ? እሷ እንዳትጎዳ ብዬ ነው እናትህን እኮ አለው። በጣም ትልቅ ውለታ ነው ያልክልኝ አመሰግናለሁ አለው። እኔም እኮ ከዚህ በኋላ የእናንተ ቤተሰብ ነኝ አለ። አባዬ አለ ናቲ ፈጣሪ እንደፈቀደ ትሁቴን ለእኔ ለማድረግ አስቤያለሁ። ልጄን ለልጄ ልትለኝ ነው አሉት። አዎ አለ። መጀመሪያ ከአባቷ እንጀምራለን አሉ። ቃል እገባለሁ። አባት ደግሞ ከአባቷ ደግሞ ከአንተ አባት ደግሞ ተከላከላት አሉት። እሺ እና ከዛ በኋላ እንሰጥሃለን አሉት። አመሰግናለሁ በማለት ናቲም በጣም ተደሰተ። ሆኖም ግን ገዚና ቤቲ ይህንን ማድረጋቸው በፍጹም አልነገራቸው። አባዬ ግን ምን ሆነህ ነው? የሆነ ነገር የደበከኝ ነገር ትመስላለህ በማለት ጠይቋቸውን በፍጹም ምንም ነገር አልጠየኩም በማለት ሂሳብ ከፍለው እዛ ቤት ይወጣሉ። እንግዲህ ሰዓቱ እኮ 3 ሰዓት ከምሽቱ ሆነ። ምንም ነገር አላሉም። ትሁት ቀረች ይላሉ። ትሁትም በይ ሞታለች አለሜ ብለው ስለሚያስቡ እዚሁ ደሪ አንቺም ልጅሽን እቅፍ አድርገሽ ደሪ በማለት ይነጋገራሉ።
ቤቲና ገዛኸኝ እኔ ልደውል ሲባባሉ አንተ ደውል ትለዋለች። ገዛኸኝ ሲደውል ስልኩ አይነሳም ይልና ይላታል። አታነሳም አላት። ቤቲ ደግሞ እኔ ልሞክር አለችና ቤቲ ናቲ ጋር ልደውልለት አለችው። አይ ከትሁት ደውዪ ናቲን ተይው አሉ። እሺ ብላ ወደ ትሁት ስትደውሉ ትሁትም እንደሞተች አለሜ እንደሞተች ስትነግራቸው በጣም ተደሰቱ። አለሜ መሞቷን እያለቀሰች እያስመሰለች ትሁት እያለቀሰች አለሜ አረፈች እኮ ሞተች እኮ ብላ ስትላቸው እንግዲህ ለቀብሩ እንደሚመጡ ቃል ገቡ ለራሳቸው። ከዛም በኋላ እንግዲህ ቀብሩ መቼ ነው ብለው ሲጠይቁ አይ ተቀበረች እኮ አለቻት። አባባና አለሜ ስቁ ነበር። አለሜ ተቀበረች፣ አሁን 4 ሰዓት ተቀበረች እያለች እያስለቀሰች እኔ ብጠራሽ ምን ጥቅም አለው እባክሽ ጉድ እያለች እያስተዛዘነች ስትናገር እሺ እንመጣለን እቤት ነን ቶሎ አለቻቸው። አባባ ፈሩ ለነሱ እነሱ ሳያፍሩ ሊመጡ ነው አለ አለሜ። አዎ ሊመጡ ነው ግን አባዬ ቢገሉኝስ አለች እና ትሁት ፈራኝ። እኔ አቀባብዬ ሽጉጥ ነው የምጠው እሱ ሽጉጡን እስከሚያወጣ እኔ ሽጉጥ አውጥቼ ነው ቀድሜ የምመታው አለው። እሺ አባዬ ካልካለችና ሁላቸውም በህይወቴ በጣም የሚገርም ነገር ነው አሁን የማየው አለች አለሜና ሁላቸውም በሳቅ ፈነደቁ። ነገሮቹ በጣም ያስቃሉና አሁን እንግዲህ አስመስለው መጥተው አለሜ አለሜ ብለው ለማልቀስ ነው ዝግጅታቸው። እነሱ ደግሞ አንተና በል ናታል አንተ ትልቅ ድል ነው ያሳለፍ ነው እያለ አሁን በጣም ደስ ብሎኛል አስደሰትሽኝ እያሉ መኪና ውስጥ እየተጫወቱ ነበረ። እሱና እኔ እኮ ግን እሱ ልጄ አይመስለኝም አሉ። እንዴ አትተዋወቁም እንዴ? ልጅህን እየፈራኸው ነው አለችው። እኔ ግን እኮ ይቅርታ አድርግኝ በነገራችን ላይ ልጄ መሆኑን እጠራጠራለሁ አሉ። እንዴ ለምንድን ነው የምትጠራጠረው አለች ቤቲ። አላቅም ግን እጠራጠረዋለሁ። ናቲ ልጄ አይመስለኝም። ልጄ ቢሆንስ ምን ትጎዳለህ አለው። ከዛም እንደ ጊዜ እያሉ ሲገቡ ሲሉ ናቲ ድንገት ይመጣና ከነሱ ጋር ይቀላቀላል። እንሂድ እያሉ ጉዞ ጀመሩ። ናቲ ተቀላቀላቸው ጊዜ ናቲን ለማስወጣት ስለፈለጉ ቆሎ ገዝተልንና እንዴ ምን ቆሎ ማየ በዚህ ሰዓት ይላታል። አዎ ቆሎ አማረኝ እኮ ልጄ አሉት። እሺ ከማረሽስ ችግር የለም ቆሎን ገዝቼ አመጣልሻለሁ። በዚህ ሰዓት ግን ቆሎ እንዴት አማረሽ ሲሉ ሁላቸውም ይስቃሉ። ከዛም እሱም ተነስቶ ሄዶ ቆሎውን ገዝቶ ይዞ መጣ። ለምን ትስቃላችሁ በማለት ስትናገር አለሜ ምንድን ነው እዚህ ነገር የተፈጠረው አልገባኝም አለ። እኔ ምን አውቃለሁ ለምን እንደሚስቁ፣ እኔ ግን ቆሎ አምሮኝ ነው አለ። ቆሎ አምሮች ነው እማዬ ከእውነትሽ ነው? አዎ ከእውነቴ ነው አለች። የሆነ ነገር ግን አለ እዚህ ቤት ውስጥ ወይንስ ወጣ ስልላችሁ የምታደርጉን ነገር አለ በማለት ኧረ የለም ምንም ነገር አናደርግም ከሆነ እሺ እንዲያውም ስራ አለኝ በዛው ቆሎውን ይዤ ልምጣ ቆሎውን ብቻ ገዝተህልን ናቲን ቆሎውን ገዝቶ እንዲመጣና ግን ምንም አይነት ነገር መናገር እንደማይችል ቃል ግባልኝ ስትል እናት ቃል አስገባችው። ቆሎውን ገዝቶ መጥቶ ለእናቱ ሰጠ። እናቱ ቆሎውን ይዛ ወደ ኪችን ሄደች። እነሱም ፈጣሪ ያጽናናቸው እያሉ ቤቲና ገዛኸኝ ቁጭ አሉ። ከዛም እንደው ለቀብር እኮ ሳትነግሩን ቀብራት ነበር። ነገሩ ብዙ ሰው እኮ እንደሞተች ነው የሚያውቀው። ቀብሩ ለእናንተ ብቻ ነው ከቀብር ሳንደርስ አሉና ሊያስተባበሉ ሲሉ ለቀብር ይደረሳል እንዴ አሉ አባባ። ማለቴ አለገዛኸኝ ማለቴ ብሎ ማፈሩን ሲጀምር እንግዲህ አለሜ ቆሎውን ይዛ ፊት ለፊት ገጭ ብላ መጣችባቸው። አለሜን ቆሎውን ለማስተዛዘኛው ይዛ ስትመጣ ከቂጡ ብድግ ብሎ ሲቆም ፊት ለፊት ሲጋፈጡ ምን አይነት ስሜት እስኪ ይሰማችኋል? ሞተች የተባለች ግለሰብ ሳትሞት ግን ገዳዎቿ ፊት ቆሎ ይዛ ብቅ ስትል እንግዲህ የተሰማቸውን ስሜት እንግዲህ ማመን ያቅታል። እና አባባምና እነ ትሁት በሳቅ ፈነዱ። አቶ ገዛኝና ቤቲ በቆማቸው ተዋረዱ። ቀጣዩ ምን ያስከትል ይሆን የሚለውን አብረን እንከታተላለን። እስከዛው ሰብስክራይብ፣ ላይክ፣ ሼር እያደረጉ ይጠብቁን።